መርሃባ በዛሬው ቪዲዮአችን ደግሞ እስቲ በአረብ ሀገር ላላችሁ ሴት እህቶቻችን በሙሉ የአረቦች የሥራ ቢሮ ማለትም ከመክተብ ከመውጣታችሁ በፊት ወይንም ደግሞ ወደ ማዳም ቤት ከመሄዳችሁ በፊት እርግጠኛ መሆን ያሉባችሁን ወሳኝ ነገሮች የምናስተምራችሁ ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ አንዲት ኢትዮጵያዊ የቤት ሰራተኛ ከመክተብ ወይም ከቢሮ ወደ ማዳም ቤት ከመሄዷ በፊት ከማዳም ጋር መስማማት ያሉባትን ነገሮች ለእናንተ በግልጽ የምናስተምራችሁ ሲሆን እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ ስንል ጥሬን አስተላልፋለሁ። ደሞዜ ስንት ነው ብላችሁ መጠየቅ አለባችሁ ወደ ማዳም ቤት ከመሄዳችሁ በፊት። በአረብኛው ደግሞ ከምል ራትቤ ከምል ራትቤ ደሞዜ ስንት ነው እያላችሁ ነው ማለት ነው። ከምል ስንል ስንት ነው እያልን ነው። ራትቤ የሚለው ደግሞ ደሞዜ ብለናል ከዚህ በፊት። የምትወስጂኝ ለጽዳት ነው ወይስ ለልጅ ብለን መጠየቅም ይኖርብናል፣ የሥራችን ሁኔታ ማወቅ ስላለብን ማለት ነው። በአረብኛው ደግሞ بتودئني للتنظيف والأطفال بتودئني للتنظيف والأطفال እዚህ ጋር እየበታተንኩ ላስረዳችሁ። ብትወድኢኒ የሚለው ቃል ብትወስጂኝ እያልን ነው ማለት ነው። ለልተንዲፍ ስንል ለጽዳት እያልን ነው። ተንዲፍ ማለት ጽዳት ብለናል። ለጽዳት ነው ወይ እያልን ነው። ወለ የሚለው ቃል ደግሞ ወይስ እያልን ነው። አጥፋል የሚለው ቃል ደግሞ ለልጅ ብለናል። ስለዚህ አንድ ላይ ሲሆን ብትወድኢኒ ለልተንዲፍ ወላ አጥፋል እንላለን። ለጽዳት ነው የምትወስጂኝ ወይስ ለልጅ ብለን እየጠየቅናት ነው ማለት ነው ማዳማችንን ቢሮ ውስጥ። ስራዬ ምን እንደሆነ ማወቅ እፈልጋለሁ ብላችሁ የመጠየቅ መብትም አላችሁ። እስኪ በአረብኛው እንመልከት። አብጋ አዕርፍ ኤሽ ሸጉሌ አብጋ አዕርፍ ኤሽ ሸጎሌ። እዚህ ጋር አብጋ ማለት እፈልጋለሁ ብለናል ከዚህ በፊት። አዕርፍ የሚለው ደግሞ ማወቅ እንደማለት ነው። ኤሽ የሚለው ቃል ደግሞ ምን እያልን ነው በአረብኛ ፍቺው። ሸጉሌ የሚለው ቃል ደግሞ ስራዬ እያልን ነው። ስለዚህ አንድ ላይ ሲሆን አብጋ አዕርፍ ኤሽ ሸጉሌ እንላለን። ስራዬ ምን እንደሆነ ማወቅ እፈልጋለሁ ብላችሁ ማዳማችሁን ቢሮ ውስጥ እያላችሁ መጀመሪያ መጠየቅ ይኖርባችኋል። ምክንያቱም ሳትነጋገሩ ከገባችሁ ብዙ አይነት ስራዎች ሲጨማመሩባችሁ የሥራ ጫናው እናንተን ስለሚጎዳችሁ ማለት ነው። እዚህ ጋር አንድ ቲፕ ልስጣችሁ። አረብኛ ቋንቋ ለማታውቁ ጀማሪ እህቶቼ በሙሉ በአንዳንድ የአረብ ሀገር ቢሮዎች ላይ የቋንቋ አስተርጓሚዎች ወይም ሀበሾች ስለሚኖሩ እነሱን ሀበሾች ጥሩልኝ በማለት ሐሳባችሁን በአማርኛ በመናገር እነሱ የእናንተን ሐሳብ ወደ አረብኛ ቀይረው ሊያስተረጉሙላችሁ ይችላሉ። እስቲ ከዚሁ ጋር በተያያዘ እባካችሁ አስተርጓሚዋን ጥሩልኝ ለማለት ብትፈልጉስ እስኪ በአረብኛ ልንገራችሁ። ለው ሰመት ነአዲሃ ሙተአርጂም ለው ሰመት ነአዲሃ ሙተአርጂም። እዚህ ጋር ለው ሰመት የሚለው ቃል እባካችሁ እያልን ነው። ነአዲሃ የሚለው ደግሞ ጥሩልኝ እያልን ነው ማለት ነው ሴት። ስለዚህ አረብኛን እስከምትለምዱ ድረስ በቢሮ ላይ በአስተርጓሚ ሐሳባችሁን
መግለጽ ትችላላችሁ ማለት ነው። ስንት ቤተሰብ ነው ብለን መጠየቅ ብንፈልግስ ከመቀጠራችን በፊት የቤተሰብ ብዛቱን ማወቅ ስለሚኖርባችሁ ማለት ነው። በአረብኛው ደግሞ ከም ሸክስ ፊል ቤት፣ ከም ሸክስ ፊል ቤት ትላላችሁ ማለት ነው። ቤት ውስጥ ስንት ሰው ነው ያለው እያልን ነው ማለት ነው። ቤትሽ ውስጥ ያሉትን ህጎች ንገሪኝ ብለን ቢሮ ውስጥ እያለን መጀመሪያ መጠየቅም ትችላላችሁ። በአረብኛው ደግሞ ጉሊሊ ቋኑን ፊል ቤትክ፣ ጉሊሊ ቋኑን ፊል ቤትክ። እዚህ ጋር ጉሊሊ የሚለው ቃል ንገሪኝ እያልን ነው። ቋኑን የሚለው ቃል ደግሞ ህጎች እንደማለት ነው። ፊል ቤትክ የሚለው ደግሞ ቤትሽ ውስጥ እያልን ነው ማለት ነው። ቤትሽ ውስጥ ያሉትን ህጎች ንገሪኝ ስንል በአረብኛው ጉሊሊ ቋኑን ፊል ቤትክ እንላታለን ማለት ነው። በየቀኑ ቤተሰቤን ማውራት እችላለሁ ብላችሁ ከመጀመሪያውም ጠይቃችሁ መግባት ይቻላል። በአረብኛው ደግሞ እግደር እትከለም አህሌ ክል ዮም፣ እግደር እትከለም አህሌ ክል ዮም። እዚህ ጋር እየበታተንኩ ላስረዳችሁ። እግደር የሚለው ቃል እችላለሁ እያልን ነው ማለት ነው። እትከለም ማለት ደግሞ ማውራት እያልን ነው። አህሌ የሚለው ደግሞ ከዚህ በፊት ዘመድ ወይም ቤተሰብ ብለናል። ክል ዮም የሚለው ቃል ደግሞ በየቀኑ የሚለውን የአረብኛ ፍቺ ይዝንላል ማለት ነው። እግደር እትከለም አህሌ ክል ዮም እንላለን ማለት ነው። ለብቻዬ ክፍል አለኝ ወይ ብላችሁ ከመቀጠራችሁ በፊት ማጣራትም ትችላላችሁ ቢሮ ውስጥ እያላችሁ። እስቲ በአረብኛው እንጠይቅ። ፊ ጉርፋ ለሃሌ፣ ፊ ጉርፋ ለሃሌ ወይንም ደግሞ እንደ ጉርፋ ለሃሌ ማለትም ይቻላል። እንደ ጉርፋ ለሃሌ። እዚህ ጋር ፊ ማለት አለኝ ወይ እያልን ነው። ጉርፋ የሚለው ደግሞ ክፍል እያልን ነው፣ የራሳችን ማለት ነው። ለሃሌ የሚለው ቃል ደግሞ ለብቻዬ እያልን ነው ማለት ነው። ይህንን ጠይቃችሁ ወይም አጣርታችሁ መግባት ትችላላችሁ። ስንት ሰዓት ላይ ነው የምተኛው ብላችሁ ቢሮ ውስጥ እያላችሁ ማዳማችሁን መጠየቅ ትችላላችሁ። እስኪ በአረብኛው ደግሞ እንመልከት። ከም ሰዓ ብናም፣ ከም ሰዓ ብናም። ስንት ሰዓት ላይ ነው የምተኛው እያልን ነው ማለት ነው። ከም ሰዓ ስንል ስንት ሰዓት እያልን ነው። ብናም የሚለው ደግሞ የምተኛው እያልን ነው ማለት ነው። ጠዋት ስንት ሰዓት ላይ ነው እንድነሳ የምትፈልጊው ብላችሁ ጠይቃችሁ መግባት ብትፈልጉስ? እስኪ በአረብኛው ደግሞ እንመልከት። ሱባህ ከም ሰዓ ተቢን እጉም ምን ልኖሚ፣ ሱባህ ከም ሰዓ ተቢን እጉም ምን ልኖሚ እንላለን። እስኪ እየበታተንኩ ላስረዳችሁ። ሱባህ የሚለው ቃል ጠዋት እንደማለት ነው። ከም ሰዓ የሚለው ደግሞ ስንት ሰዓት ብለናል። ተቢን የሚለው ደግሞ የምትፈልጊው እያልን ነው። እጉም የሚለው ደግሞ እንድነሳ እያልን ነው። ጉሚ ወይም ተነሺ ብለናል ከዚህ በፊት። እጉም ስንል እንድነሳ እያልን ነው። ምንል የሚለው አረብኛ ቃል ደግሞ እንደማለት ነው። ኖሚ የሚለው ደግሞ እንቅልፌ እንደማለት ነው። ከእንቅልፌ ስንል ምንል ኖሚ እንላለን ማለት ነው። ስለዚህ አንድ ላይ ሲሆን ሱባህ ከም ሰዓ ተቢን እጉም ምንል ኖሚ እንላለን ማለት ነው። ዋይፋይ መጠቀም እችላለሁ ብለን መጠየቅ ብንፈልግስ? እግደር እስተአምል ሸበካ፣ እግደር እስተአምል ሸበካ። እዚህ ጋር እግደር
ማለት እችላለሁ ወይ እያልን ነው። እስተአምል የሚለው ቃል ደግሞ መጠቀም እንደማለት ነው። ሸበካ የሚለው ቃል ደግሞ ኢንተርኔት ወይም ዋይፋይ እንደማለት ነው። በመጨረሻም እስኪ ስለ ሃይማኖታችሁ ማውራትና አሳውቃችሁ መግባት ብትፈልጉስ ቢሮ ውስጥ እያላችሁ? እስኪ በአረብኛው አብረን እንመልከት። ሃይማኖቴ ክርስቲያን ነው ብለን አሳውቀን መግባት ብንፈልግስ? በአረብኛው አነ መሲህየ፣ አነ መሲህየ። ሃይማኖቴ ክርስቲያን ነው ወይም እኔ ክርስቲያን ነኝ እያልን ነው ማለት ነው። እኔ ሙስሊም ነኝ ብለን መናገር ብትፈልጉስ? እስኪ በአረብኛው እንመልከት። አነ ሙስሊማ፣ አነ ሙስሊማ ትላላችሁ። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።